በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የካቲት 25 በዚች ቀን የከበሩ አውሳኒዮስና ፊሊሞና ስሟ ሉቅያ የሚባል አንዲት ድንግልም በሰማዕትነት ሞቱ። እሊህ ቅዱሳንም በአፍራቂያ ሀገር ሳለ በከበረ ሐዋርያ ጳውሎስ ትምህርት ያመኑ ናቸው። ከሃዲያንም ዝሁራ በሚባል ኮከብ ስም ለሚጠሩት ለአርታዳሚ ጣዖት በዓልን ባደረጉ ጊዜ አይተው በስህተታቸው ሊዘብቱ እሊህ ቅዱሳን ተሰብስበው ወደ ጣዖት ቤት ገቡ። ሰዎቹም ለጣዖቱ ሲሰዉና ከፍ ከፍ ሲያደርጉት ባዩአቸው ጊዜ በክብር ባለቤት በጌታችን በኢየሱስ ክርስቶስ ፍቅር እሳትነት ልባቸው ነደደ። ከጣዖቱም ቤት ወጥተው ወደ ክርስቶሳዊት ቤተ ክርስቲያን ሄደው የክብር ባለቤት የጌታችንን የኢየሱስ ክርስቶስን ክብሩንና ልዕልናውን አብዝተው አመሰገኑ። ከዚያ ካሉት አንድ ሰው በሰማቸው ጊዜ በጣዖቶቻቸው ላይ እንደዘበቱ የተናገሩትን ልብ ብሎ በመኮንኑ ዘንድ ወነጀላቸው። መኮንኑም በፈረስ ተቀምጦ ሄደ። ከወታደሮቹም ጋር ቤተ ክርስቲያኒቱን ከበባት። ከምዕመናንም ሰዎች የሸሹ አሉ። እሊህንም ሦስቱን ቅዱሳን ያዛቸው። የብረት ዘንጎችን በእሳት አግለው በቅዱሳኑ ጎኖቹ ውስጥ አደረጉት። ከዚህም በኋላ የከበረ አውሳኒዮስ ወደ ጉድጓድ ወረወሩትና ነፍሱን እስከሰጠ ድረስ በደንጊያ ወገሩት። የከበረ ፊሊሞናንና የከበረች ሉቅያን ግን ብዙ ጊዜ በጸና ስቃይ ያሰቃያቸው ጀመረ። ነፍሳቸውንም ይወስድ ዘንድ እግዚአብሔርን ለመኑት። እርሱም ልመናቸውን ተቀብሎ ነፍሳቸውን ወሰደ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። እነሆ የምስክርነታቸውና የሃይማኖታቸው መታሰቢያ ተጽፏል። በረከታቸውም ከእኛ ጋር ትኑር። ለእግዚአብሔርም ምስጋና ይሁን ለዘላለሙም አሜን። በዚችም ዕለት ከሮሜ አገር ዲያቆን ቶና ከሀገረ ቁስ ሚናስ ከጋዛ ይልማድዮስ በሰማዕትነት ሞቱ። ዳግመኛም የደማኤልና ያልና የረጊኖስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር። ለእግዚአብሔርም ምስጋና የሆነ አሜን። በዚችም ዕለት የከበረ ሐዲስ እንጦኒ በሰማዕትነት ሞተ። ይህም ረውህ የሚባል ነው። ይህም ከከበሩ አረቦች ወገን የቆሮስ ሰው የሆነ ብዙ ገንዘብ ያለው ነው። በሰማዕታት አለቃ በቴዎድሮስ ገዳም አጠገብ በወንዝ ዳርቻ የሚኖር ነው። ይህም ጎልማሳ አብያተ ክርስቲያናትን የሚቃወም ሆኖ ቅዱስ ቁርባንን በመስረቅ ኅብስቱን ይበላዋል። የከበረ ደሙንም ከጽዋው ውስጥ ይጠጣል። የመሠዊያውንም ልብስ ገፎ በእሳት ያቃጥለዋል። በክርስቲያን ሃይማኖትም ላይ ይዘብታል። መኖሪያ ቤቱ ከከፍታ ቦታ ላይ ስለሆነ ካህናት ሲያገለግሉ ይታዩት ነበረ። በአንዲትም ዕለት በቅዳሴ ጊዜ ቤተ ክርስቲያን ተከፍቶ አየ። በፈረስም ተቀምጦ መጣ። የቅዱስ ቴዎድሮስንም ስዕል ተመልክቶ በፍላጻዎች ወጋው። አንዲቱም ፍላጻ ተመልሳ መሀል እጁን ነደፈችው። በጭንቅም ከእጁ ላይ መዘዛት። ይህንንም ለማንም አልነገረም። በሌላይቱም ዕለት በወንበሩ ላይ ተቀምጦ ሳለ መሥዋዕትን ተሸክመው ወደ መቅደስ ሲገቡ ካህናትን አያቸው። በጻሕሉም ውስጥ ነጭ በግ ተኝቶ ከበላዩ ነጭ ርግብ ሲጋርደው፣ በቅዳሴውም ፍጻሜ ያ በግ በየመለያዩ የተከፋፈለ ሆኖ ካህናቱም ከተከፋፈለው ሥጋውን ሲቀበሉ ደሙንም ከጽዋ ውስጥ ሲቀበሉ አየ። እጅግም አደነቀ በልቡም የክርስቲያን ሃይማኖት እጅግ ድንቅ ነው፣ በእውነትም የከበረ ክቡር ነው አለ። ዳግመኛም ያ በግ ተመልሶ እንደ ቀድሞ ኑሮ ሕያው ሆኖ አየ። ከዚህም በኋላ ከመቀመጫው ወርዶ ወደ ቤተ ክርስቲያን ደጃፍ ሄዶ ያየውን ሁሉ ለካህናቱ ነገራቸው። እነርሱም ሰምተው ስለዚህ ድንቅ ሥራ ደስ አላቸው። በዚያችም ሌሊት ተግቶ ሲጸልይ ሊቅ ቴዎድሮስ ተገለጠለት። እርሱም በፈረሱ ላይ ተቀምጦ ነበር። እንዲህም አለው፣ እነሆ በእኔ ላይ ስዕሌን እስከ ወጋህ ድረስ ክፉ ሠራህ። በክብር ባለቤት ክርስቶስ ሥጋ ላይም ዘበትክ። አሁንም ከክደት ተመልሰ በክብር ባለቤት በጌታ በኢየሱስ ክርስቶስ እመን አለው። ይህንንም ብሎ ከእርሱ ተሰወረ። በማግስቱም በፈረሱ ላይ ሆኖ ወደ ኢየሩሳሌም ሄደ። ወደ ሊቀ ጳጳሳቱም ገብቶ ከእርሱ የሆነውን ሁሉ ነገረው። ሊቀ ጳጳሳቱም ሰምቶ እግዚአብሔርን አመሰገነው። እርሱንም በሕዝብ ፊት አጠምቅህ ዘንድ እፈራለሁ፣ ነገር ግን ወደ ዮርዳኖስ ወንዝ ሂድ፣ ጌታችን ክርስቶስም የሚያጠምቅህን ይሰጥሃል አለው። እርሱም ሰምቶ ወደ ዮርዳኖስ ሄዶ ወደ ቤተ ክርስቲያን ውስጥ ገባ። የሌሊቱም እኩሌታ ሲሆን የብርሃን እናት ቅድስት ድንግል እመቤታችን ማርያም ነጭ ሐር ግምጃ ለብሳ ተገለጠችለት። ከእርሷም ጋር በንጹሕ ልብስ የተሸለመች ሴት ነበረች። በእጇም ይዛ አነሳችውና አትዘን፣ እኔ ከአንተ ጋር አኖራለሁና አለችው። ሲነጋም ወደ ዮርዳኖስ ወንዝ በሄደ ጊዜ 2 ገዳማውያን መነኮሳትን አገኛቸው። እነርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቁት።
ስሙንም እንጦንስ ብለው ሰየሙት። የምንኩስና ልብስ አስኬማንም አልብሰው በሰላም አሰናበቱት። ወደ ደማስቆም ሄዶ ወደ ቤቱ ገባ። ባልንጀሮቹና ወገኖቹም ባዩት ጊዜ የለበስከው ምንድን ነው አሉት። እኔ ክርስቲያን ነኝ አላቸው። በዚያንም ጊዜ ይዘው በሜዳ ውስጥ እየጎተቱ ወደ መኮንኑ እስኪያደርሱት ይደበድቡት ነበረ። መኮንኑም ወደ እስር ቤት እንዲጨምሩት አዘዘ። በታላቅ ስቃይም 17 ሌሊት በዚያ ኖረ። እነሆ በላዩ ብርሃን ወረደ፣ እንዲህም የሚል ቃል ሰማ። እንጦንዮስ ሆይ አክሊል ተዘጋጅቶልሃልና አትፍራ። ብርሃንን የለበሱ 2 አረጋውያንም መጥተው በራሱ ላይ የብርሃን አክሊልን አኖሩ። በነጋ ጊዜም ወደ አደባባይ ወስደው ራሱን በሰይፍ ቆረጡትና በእንጨት ላይ ሰቀሉት። በሌሊትም በላዩ ብርሃን ወረደ። ጠባቆችም አይተው ከእንጨት ላይ አወረዱት። በጤግሮስም አቅራቢያ ቀበሩት። ከመቃብሩም ድንቆች ታምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። በዚችም ዕለት ከግብፅ አገር ከእስሙናይን አውራጃ የሆነ የከበረ አባት አቡፋና አረፈ። ይህም አባት ከቶ ብርሃን በሌለበት ዋሻ ውስጥ የሚኖር ሆኖ በየ2 ቀን ይጾማል። የሚበላውም የሚጠጣውም በመለኪያ ተለክቶ ነው። በሌሊትም በመዓልትም 500 ጊዜ ይጸልያል። በአንዲትም ዕለት ወንድሞች ሊጎበኙት ወደ እርሱ መጡ። እንጀራንም አጣ። 3 እንጀራንም ባገኘ ጊዜ ለ20 ሰዎች አቀረበላቸው። እነርሱም በልተው ጠገቡ። ታምራትንም እያደረገ በሽተኞችንም እየፈወሰ ኖረ። ከዚህም በኋላ እንዲህ የሚል ቃል ከሰማይ ወደ እርሱ መጣ። አቡፋና ሆይ 18 ቀረ። የከበረ አቡፋናም 18 ዕለታት እንደሆኑ አሰቡ። እሊህ ዕለቶች እስቲፈጸሙ ቆመ። ከዚህም በኋላ ሱባኤዎች ናቸው ብሎ ይህንንም በመቆም ፈጸመ። እንደገና ወሮች ይሆናሉ ቢሆንስ ብሎ ይህንንም በመቆም ሳያጓድል አደረሰ። ዳግመኛም እንዲህ የሚል ቃል ወደ እርሱ መጣ። አቡፋና ሆይ 18 ዓመት ናትና ጽና፣ በርታ አለህ እግዚአብሔር አለው። በዚያንም ጊዜ ፈጽሞ ጸና። በዋሻው ደጃፍ የውሃ ምንጭ ነበረ። ምሳርንም ወረወረበት። ምሳሩም ነቢይ ኤልሳዕ እንዳደረገው በውሃ ላይ ተንሳፈፈ። የከበረች 40 ቀንን ጾም ከ3 ቀኖች በቀር ሳይበላ ፈጸመ። ሲበላም ሲያንቀላፋም ግድግዳ ተጠግቶ ነው። እግሮቹም እንደ ዝሆን እግር እስከሚሆኑ እንዲህ ተጋደለ። በአንዲትም ዕለት ለደቀ መዛሙርቱ እነሆ ዓለም አለፈ አላቸው። በጠየቁትም ጊዜ ንጉሥ ቴዎዶሲዎስ ሞተ አለ። በአንዲትም ዕለት 300 የወርቅ ዲናር የያዘ እንግዳ በአንድ ቄስ ቤት አደረ። በተኛ ጊዜ ስለ ገንዘቡ ቄሱን ገደለውና ወስዶ ከአንድ መነኩሴ ደጅ ጣለው። ለቅዱስ አቡፋናም በነገሩት ጊዜ ከሟቹ ላይ እንዲጥሉበት ቆቡን ሰጣቸው። ሲጥሉበትም ሟቹ ተነሳ፣ ስለ ገንዘቡ ቄሱ እንደገደለው ነገራቸው። እጅግም አደነቁ። በአንዲትም ዕለት አንድ ሰው ቡራኬ ሊቀበል ወደ እርሱ ሲመጣ ልጁ በጉዞ ላይ ሞተ። ልጁንም ተሸክሞ ወደ ቅዱስ አቡፋና ሄደ። በፊቱም ሰግዶ ተባርኮ ተመለሰ። ያን ጊዜ የሞተው ብላቴና ተነስቶ አባቱን ተከተለው። ከቆመ ጀምሮ 18 ዓመት በተፈጸመ ጊዜ እረፍቱን አውቆ ቅዱስ ቁርባንን ተቀበለ። ወደ መኖሪያውም ሄዶ ራሱን ዘንበል አድርጎ ነፍሱን በእግዚአብሔር እጅ ሰጠ። በረከቱም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን።